የኔ ፍቅር በጣም እኮ ትገርሚኝ። ነይ ግቢ። እንዴ ማን ነች? ሄሉዬ አዲሷ ፍቅረኛ ነች። የወደፊት ደግሞ ሚስቴ። ምን ማለት ነው? እኔ እኮ ሚስት ነኝ። ሚስት እና የሆንሽ እንደሆነ እኔ ምን አገባኝ? የሚመለከተኝ ነገር አለ? ይልቅ አሁን ከፊቴ ዞር በይልኝ። አንቺ ዝም በይ። እዚህስ ምንም አያገባሽም። አንቺን ያናገረሽ የለም። ዝም በይ። ከዚህ በኋላ ድምፅሽን ከፍ አድርጎ መናገር ይቅርና ቀና ብለሽ እንዳታያት። ዳዊት እኔ መታኝ። ትሰሚኛለሽ? አንቺም እህትሽም እዚህ ቤት መኖር ከፈለጋችሁ አርፋችሁ ተቀመጡ። ያለዛ ከዛች ለጎምተኛ እህትሽ ጋር ውጭ ሜዳ ላይ ነው የምጥላችሁ። ትሰማኛለህ? እህቴን አንዲች ነገር እንድትናገራት አልፈልግም። ከኔ ጋር አይደል ችግር? ከኔው ጋር ጨርስ። ዝም በይ እባክሽ። አሁን ይሄን ሻንጣ ያዥና ግቢ። ስታስጠላ። ሚስቴ ይርቧታል። ስለዚህ ግቢና የሚበላ ነገር ስሪላት። ደግሞ ቅባት የበዛበት ነገር እንዳታደርጊ። መብላት አትፈልግም። ሌላው የረሳሁት ነገር ከዚህ በኋላ እኔና አንቺ በአንድ አልጋ መተኛት አንችልም። ስለዚህ የሰራተኛ ክፍል ሄደሽ ታርፊያለሽ። ያቺ እህትሽን ደግሞ አርፋ እንድትቀመጥ ንገሪያት። ያለዛ ሌላ ነገር ይከተላታል። ሴትዮ ምን እዚህ ገትርሻል? ሻንጣውን ያዥና ግቢ እንጂ። አታፍጭ። አልሰማሻትም? ሻንጣውን ይዘሽ ግቢ እያለችሽ ነው። አንቺና ወደዛ ግቢ ትመስላለች። የኔ ፍቅር ቤታችን እንዴት አየሽው? በጣም ቆንጆ ነው። ወድጄዋለሁ። ከዚህ በኋላ የኔና አንቺ ቤት ነው። ነይ እስኪ ሌላውን እየቆየን እናየዋለን። ምን ተፈጥሮ ነው? የተፈጠረ ነገር አለ? አይ ዝም ብዬ ነው። ትንሽ ከፍቶኝ ነው። ምን ነው? ባሌ እኮ ሚስት ይዞልኝ መጣ። አሁን ሻንጣውን አስገብቼ መምጣቴ ነው። ምን ማለት ነው? ሚስት ይዞብኝ መጣ? ልቀቂኝ እባክሽ። አንቺ ሚስቱ እኮ ነሽ። ከሰማን ጥሩ አይደለም። ምኑ ነው ጥሩ የማይሆነው? እኔ እንደዚህ እንድትሆኝ አልፈልግም። ከተፈለገ እኔ መሞት እችላለሁ። እባክሽ ይውዬ፣ የማይሆን ነገር አታውሪ። አንቺ ማለት እኮ የቤተሰቦች ያደራ ነሽ። አንቺ ማጣት ለኔ የማይሆን ነገር ነው። ብታጭኝ ይሻልሻል። አንቺ እንደዚህ ይሆንሽ እኔ እንዴት ዝም እላለሁ? ለትንሽ ጊዜ ብቻ ሁሉም ነገር ሲስተካከል ከዚህ ቤት ወጥተን መሄድ እንችላለን። እስከዛ ታገሺ እባክሽ እህቴ። ግን እኮ እኔ እንደዚህ እንድትኖሪ አልፈልግም። ይኸውልሽ በቃ የምትወጂኝ ከሆነ አርፈሽ ተቀመጪ። ይውዬ አሁን ደክሞሻል፣ ትንሽ እረፍ በይ። መጣሁ። አቺ ነይ። አቤት። ነይ ወደዚህ አልኩሻ። ከዚህ በኋላ አቤት ምናምን እንድትይኝ አይደለም የምፈልገው። አቤት ምን ልታዘዘኝ መቤት እንድትይኝ ነው የምፈልገው። ለምንድን ነው እንደዛ ምልሽ? እሺ እልሻለሁ እኮ። ምንድን ነው የምትይኝ? ንገሪኝ እስኪ ልስማሽ። አቤት የኔ መቤት። ጎበዝ ተማሪ ነሽ እባክሽ። አሁን ምግቡን ሰራሽልኝ? በጣም ርቦኛል። አይ ገና ልሰራ ነው። እንዴ እስካሁን የት ነበርሽ? እህቴ ጋር ነበርኩ። ታዲያ እኔ እኮ ስለ እህትሽ ምንም አይመለከተኝም። እሺ ነይ። አንድ ነገር ረስተሻል። ምንድን ነው የረሳሁት? አሁን በአሁን ረሳሽው? እሺ የኔ መቤት።
ምልሽ የኔም መቤት ምናምን አለች ልበል? አዋ አይን አይደል? እንዴት አትለኝም? ዋው የኔ ባትሆኝ ቆጨኝ ነበር። ነው እዚህ ጋር ቁጭ በል። ቆይ መጣሁ። እሺ ምን አረኩ አምላኬ? እንደዚህ አይነት ህይወት እንድኖር የፈረድክብኝ። እባክህ ፈጣሪ ቢያንስ እህቴ እስኪሻላት ትዕግስቱን ስጠኝ። እንደዚህ አይነት ትንሽ ፈተናማ እንደወድቅ አታርገኝ። እባክህ አምላኬ እርዳኝ እባክህ። ለምንድን ነው ለሚስቴ ቶሎ ቶሎ ምግብ ሰርተሽ ማሰጫት? ግን ዳዊት ምን ሆነ እንደዚህ የምትሆነው? ትንሽ አይከብድም? ለምን ይከብደኛል? አልተሸከምኩሽ። ተሸክሜሽ ነው እንዲያደርኩት። እኔ አልቀለድኩም። እና እኔ ምን አገባኝ? ይልቅ አሁን ለጭቅጭቅ ሳይሆን ልነግርሽ ነው የመጣሁት። እሺ ጥሩ። ደግሞ ሰራተኝነትሽን አምነሽ ብትቀበዩ ይሻልሻል። ለአንቺም ለእህትሽም ስትይ። የምርህን ነው? ግን ዳዊት እባክህ እህቴ ፊት እንደዚህ አታድርግ። እንዲከፋት አልፈልግም። ጭራሽ ልትቀናጭም ያምርሻል። አሁንስ ያችኛዋ ሚስት አይቼ አንቺን ሳይሽ አይኔን እያመመኝ ነው። ተው እባክህ ዳዊት እንደዚህ አትናገር። ቆይ እኔ ያጎደልኩብህ ነገር አለ? አዎ በጣም በጣም ታስጠልኛለሽ። እሺ ቆይ ይሄን ያህል ጊዜ ማስመሰል ምን አስፈለገ? ያው እኔ በባህሪ ሰው መርዳት እወዳለሁ። አንቺንም እህትሽንም እስከዛሬ ድረስ እየረዳኋችሁ ነበር እንጂ አልወድሽም አላፍቅርሽም እንዳይሰማሽ። እውነቱ ይሄ ነው። ቆይ የዚህን ያህል? አዎ ብዙም አትደናገጭ እሺ? አምላኬ ሆይ እባክህ ማስተዋሉን ስጠኝ። በህመሜ ላይ ሌላ ህመም አትደርብብኝ። እህቴንም በእኔ ምክንያት አትፈትናት። እኔና እህቴን አትፈትነን። አቅም አይችልም አምላኬ። እባክህን አምላኬ። እሺ ፍቅር ወይ ምን ቁመሽ ታኛለሽ? አለባበስሽ እንደዚህ እንዲሆን አልፈልግም። ምንድነው እንደዚህ? እንደ ቤት ሰራተኛ እንድትሆኝልኝ ነው የምፈልገው። አንቺማ አላማሽ እኮ ባሌ ልታማልኝ ነበር፣ ግን አይሳካልሽም። ትሰሚኛለሽ? አሁን ግቢና ልብስሽን ቀይሪ። የኔ ፍቅር አንቺ ምን ብትለብስ አሁን ካንቺ ትበልጣለሽ ብለሽ ነው? ኦ የኔ ፍቅር አንተ አበላም እንዴ? አንቺ ፍቅር ምን ሳቅንላት መሰለኝ። በጣም ቀብጣለች የኔ ፍቅር እቺ ልጅ። አቤት አቤት። ምን አቤት? እኔም አቤት። ምንድን ነው የሰራሽው? ቆይ ይሄ ምን የሚሉት ምግብ ነው እንዴ? ምግቡ ምን ሆነ? አሪፍ አድርጌ ነው የሰራሁት። ጭራሽ መልስ ትመልሽልኛለሽ? ቆይ ምግቡስ ምን አድርገሽበት ነው? ምንድን ያደረግሽበት? እሺ በይ አሁን ይሄን ምግብ ሰጂና እዛች ለተጋደመች እህትሽ ስጫት። እህቴ እንድትናገሪያት አልፈልግም። ጭራሽ ለነገሩ አንተ ነው የምታስንቀኝ። ልብስሽን ቀየርሽ? ግን ያው ነው። ለነገሩ ቀስ ብለን እናስተካክለዋለን። እና ደግሞ
እንደማየው ከሆነ ወደ ቦታሽ ልትሄጂ ነው አይደል? አዎ ወደ ቦታ ልሄድ ነው። ጎበዝ ልጅ። የሚገባሽ ቦታ እሱ ነው። ቀድሞውንም የማይገባሽን ቦታ ተስፋ አደረግሽ እንጂ ሁሉም ሰው ቦታውን መያዙ የማይቀር ነበር። አዎ ንጉስ ይቀያየራል እንጂ ሁሌም የንጉስ መቀመጫ ያው ነው፣ አይለወጥም። ቅኔውንማ ትዘርፊዋለሽ። በይ ያንቺን ተረት የምሰማበት ምንም ጊዜ የለኝም። አሁን ደክሞኛል፣ ልብሴ ልቀይርበት ውጪ። እሺ ቆይ ምን ብዬሽ ነበር? ምንድን ነው? ከእኔ ቀጥሎ ምን ብዬሽ ነበር? እሺ የኔ መቤት ስታስጠላ። እህቴ በቃ እዚህ ገባሽ? ይሄ እኮ ላንቺ አይገባሽም። ማንም ሰው የሚገባው ቦታ ላይ አይደለም ያለው። ሁሉም ሰው ያለ ቦታው ነው የተቀመጠው። ምግብ ግን በላሽ? እኔ ትንሽዬ አትበይኝ። እኔ አሁን አድጌያለሁ። ለኔ አሁንም ትንሽ ነሽ። ብታገቢም ትንሽ ነሽ፣ ብትወልጂም ትንሽ ነሽ፣ ብታረጂም ትንሽ ነሽ። ትልቅ ልጅ ነኝ አትበይኝ። አረ አሁን በወልድም የኔ ትንሽዬ ልትይ ነው? አዎ እንደዛ ነው የምልሽ። እንደዛ ካልሽ ምን ይደረጋል? ግን የጠዋቱን መድኃኒት ወስድሻል እንዴ? ረሳሁት። አዎ የጠዋቱን ወስጃለሁ። አሁን ያሁኑን እንድትሰጪ ነው የመጣሁት። እሺ በቃ አሁን እሰጥሻለሁ። እኔ ግን ከዚህ ሴትዮና ከዛች በሽተኛ እህቷ ጋር መኖር እንዴት ስልችት እንዳለኝ ታውቅ። የኔ ቆንጆ ለትንሽ ጊዜ ብቻ እኮ ነው። ከዛ መንቅር ያስወጣቸዋለሁ፣ አታስቢ። ቆይ ለምን ሆነ እናስወጣቸው? እንደሱ እንኳን መሆን አይችልም። እነሱ በራሳቸው ካልወጡ እኔ ማስወጣት አልችልም እኮ። ለምን? ይኸውልሽ የኔ ቆንጆ፣ እሷ ቤቱ የኔ እንደሆነ ነው የምታስበው። ቤቱ ግን የእሷ ነው ማለት። የምታወራውን ነገር ግን አውቀዋል? የምርህን ነው? አዎ ይኸውልሽ፣ እንደራሳቸው ካልወጡ በስተቀር እኔ ማስወጣት አልችልም። እኔ ግን የእሷ ቤት መሆኑን ማሰብ አልፈልግም። ያንተ ቤት መሆኑን ማሰብ ይሻለኛል። ይኸውልሽ፣ ሲጀምር የወረቀት ባሏ ነኝ። ስለዚህ ወጣም ወረደም ግማሹ ንብረት የኔ ነው። ሲቀጥል አንቺ ዘና ብለሽ እንድትኖሪ ነው የምፈልገው። እሺ የኔ ፍቅር አታስብ። በራሷ ተማራ እንድትወጣ ነው ማደርጋት። ሲጀመር አንቺ ነበር መፍራት የነበረባት። ምን ልታደርጋት እንደምትችል አላወቀች። ልክ ነህ። መጣሽ የኔ ፍቅር? እሺ ውሃማ በደንብ ጠጪ። እንዴ በቃ ወደ ውስጥ አሳ ልትፈጥሪ ነው እንዴ? አንቺ ትቀልጃለሽ። እኔ ተደክፍልሽ ልውሰድ። አንቺ ባለ ያዘዘሽ ስራትሽ አሁን ድረስ እዚህ ነሽ? ሰራተኛችሁ እኮ አይደለችም። እራሳችሁ ሰርታችሁ መብላት ትችላላችሁ። ቆይ አንቺ ትንሽዬ ልጅ እንደዚህ ጥጋብ አይበልሽ። ረጋ ስትይ ነው ደስ የምትይው። ይቅርታ አድርጊላት የኔ መቤት። ልጅ ስለሆነች እኮ ትቸኩላለች። ይውዬ ጭራሽ በገዛ ቤትሽ የኔ መቤት ትያታለሽ? ቆይ እሷ ማን ናት? ኧረ ጥጋብ ይውዬ፣ አንቺ ወደ ክፍልሽ ሂጂ። በጣም ጥሩ። ይቺን በሽተኛ እህትሽን ምላሷንም እንደግሯ ሰባብሬ ሳልጥልልሽ እንኳን ከፊቴ ዞር አደረግሻት። ትሰሚኛለሽ? እህቴን አንድ ነገር እንዳትናገሪያት። እንደዛ ከፈለግሽ አርፈሽ ብትቀመጭ ይሻልሻል። የምትታዘዥውን ስራ ሁሉ እሺ ማለት ብቻ ነው ይናት። እሺ እያልኩሽ አይደል እንዴ? መቼም ቢያልኩኝ። ለማንኛውም ባለ ያዘዝሽን እያንዳንዱን ስራ ቶሎ ጨርሽ።
በዛውም ደግሞ ውሃ ስለምፈልግ ሜታ ክላሳችን ይዘሽልን ነይ እንዳትቆይ። እሺ እኔም አቤት ተሰሚኛለሽ? አንቺ በሽተኛ በሰላም መኖር እየፈለግሽ አይመስለኝም። ልቀቂኝ፣ ያሳመምሽኝ ነው። ይኸውልሽ ይሄን ያህል ዓመት ያስታመመችሽን እህትሽን ማጣት ካልፈልግሽ ይሄ ባህርሽ አያዋጣሽ። ተሰሚኛለሽ? አንቺም እህትሽም አርፋችሁ ብትቀመጡ ይሻላችኋል። እባክሽ እያመመኝ ነው አልኩሽ፣ ልቀቂኝ። ህመሙ ከታወቀሽ ሲመስለኝ አንቺም እህትሽም ጎበዝ ተማሪዎች ናችሁ። አንቺንም ያን ሰውዬንም እኔ ነኝ የማጠፋችሁ። ጠብቂ። የኔ ፍቅር፣ ውይ የኔ ናፍቆት የት ሄደሽ? አንዳንድ ስርዓት መያዝ ያለባቸው ሰዎች ስርዓት እያስያዝኩ ነበር። እዚህም እኮ ስርዓት መያዝ ያለባቸው ነገሮች አሉ። ለምን ስርዓት አታስይኝም? ይሻላል ብለህ ነው? አይሻልም? ውይ ፈጣሪ፣ ነገሮች እንዴት ነው የተደራረቡብኝ። ውይ ደግሞ እንዴት ነው የሚያምረው። ብላስተሪት ነበር። ውይ ምንድነው? አታንኳኩም? ስርዓት የለሽም እንዴ? ለዚህም ደርሳችሁልኛል። ሴትዮ ምን አገባሽ? ጤነኛ ነሽ? አሁኑኑ ከቤት ውጪ። ዴብ አስወጣት። ውጪ! አብረሽን መተኛ ፈልገሽ ነው? ኧረ ውጪልኝ! ውጪልኝ! ጭራሽ እኔ ከአንተ ጋር የኖርኩበት ዘመን በጣም ነው የሚጸጽተኝ። ሁሌ ረግመዋለሁ። ሴትዮ አሁንም እያወራሽ ነው። ውጪልን! ውጪ! ሴትዮ ግን ጤነኛ ናት እንዴ? አረኔ ማለቅ ፍቅር ምን ሆነሽ ነው? ምንም አልሆንኩም። ፊትሽ እኮ ልክ አይደለም። ምንም አልሆንኩም አልኩሽ እኮ አሰሜ። እሺ እጅሽ ምን ሆነሽ ነው? እጄንማ ቅድም ቢላ ቆርጦኝ ነው። እርግጠኛ ነሽ? ቢላ ቆርጦሽ ነው? ምንም አልተፈጠረም? እቴቴ ትሙት ምንም አልተፈጠረም። አቃተኝ እኮ ከአቅሜ በላይ ተፈተንኩኝ። እባክህን እርዳኝ ፈጣሪ፣ እባክህን እርዳኝ። እንዴ ምንድን ነው? ለምንድን ነው የምታለቅሽው? ምን አለኝና ልሳቅ? ምንም እኮ የሚያስደስት ህይወት የለኝም። በእኔ ምክንያት ነው አይደል እንደዚህ ሆንሽ ያለሽው? አይደለም ሄውዬ፣ በጭራሽ እንደዛ አይደለም። ሞተችዋ እናቴ ናፍቃኝ ነው። አትዋሽኝ፣ እየዋሸሽኝ ነው። አይ ለምን ዋሽሻለሁ? ያው ታውቂ የለ እናታችን እዚህ ብትኖር ኖሮ የምትንከባከበን እንክብካቤ እሱን እያሰብኩ ነው። አትዋሽኝ እህቴ፣
አይንሽ እኮ ያስታውቃል። ምን ያህል እየታመምሽ እንደሆነ ይገባኛል። ምን ያህል የቁሞት እየሞትሽ እንደሆነ አውቃለሁ። በዛ ላይ እኔ ሸክም ሆኜብሻለሁ። አንቺ ስርዓትሽን ያዥ። ሁለተኛ እንደዚህ እንዳትይ። አንቺ እንዴት ነው ለእኔ ሸክም ብትሆኝብኝ የምትችይው? አንቺ ማለት እኮ ለእኔ እንደ ልጄ ነሽ። ሁለተኛ እንደዚህ አይነት ወሬ እንዳታወሪ። እንደ ልጅነታችን ልታኮርፊኝ ነው? እኔ ላይ እጅሽን መሰንዘር ስለማትችይ አሁንም ልታኮርፊኝ ነው? አሁንም ማሰዳደግሽ እንደፈለግኩ ነው ማድረግሽ። ከዚህ በኋላ ግን እንዳታለቅሽ እሺ? እሺ ቆይ ገፋ ላድርግሽ። ገፍሽ ሄደሽ ረፍት አድርጊ። እቺ ልጅ ግን የሆነ ነገር ብታደርጋት ይሻላል። በዚሁ ከቀጠለሽ ጥሩ አይመጣም። የሆነ ነገር እንዳታደርገን እንጂ። ቆይ እሱን ያስብበታለሁ። የኔ ፍቅር አሁን ግን ከቆምንበት እንቀጥል። ወይኔ ዳዊት በጣም እያበሳጨኸኝ ነው። የት ይሄድብሃል? ሂድና መጀመሪያ ያስጠንቅቃት እንጂ። የኔ ፍቅር መጀመሪያ ጨርስ እንጂ። አውቃና እንዴ ዳዊት? ሂድና አስጠንቅቃት። ፍቅር ሂድ እንጂ ሂድ። የት ይሄድብሃል? ወይኔ ፍቅር እንደዚህ ማንም መጫወቻ አልሆን። ምንድነው ያረክሻለሽው? ምንድነው ያረክሻለሽው? ቆይ አይንኳኳም? ዘው ተብሎ ይገባል? መልሽልኝ እንጂ ዘው ተብሎ ይገባል ወይ? አይንኳኳም ወይ? ምን ይዘጋሻል? ምን ይዘጋሻል? ቆይ የምትፈልገውን ሁሉ ሆንኩልህ። ከዚህ በላይ ምን እንዳደርግልህ የምትፈልገው? ጭራሽ አፍ መክፈት ጀምረሻል። ቢያድልሽማ እግሬን እያጠፍሽ ትንከባከብኝ ነበር። በቤቴ ሴት ስታመጣ ዝም አልኩ። ጭራሽ እንደዚህ እንዳደርግ ነው የምትፈልገው? በጭራሽ ነው የማላደርገው። ትሰሚኛለሽ? አፍሽ እንድትከፍቺ አልፈልግም። አርፈሽ ተቀመጪ። ያለዛ ማለት ነው አንቺንም እህትሽንም ዋጋችሁን ነው የምሰጣችሁ። እህቴን አንድ ነገር እንዳትናገራት፣ እኔን እንደፈለግ። ጭራሽ እኔ እንደዚህ ትናገርኛለሽ? ጭራሽ ለዚህም ተደርሰናል። ለዚህም ደርሰሻል። ሬሳ ነሽ።